ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ሚሽፓቲም ፍርዶች ህጎች እግዚአብሔር አምላክ አሁንስ እንደሆነ ለእስራኤል ህዝብ የሚሰጣቸውን ህግና ትእዛዝ በዚህ ሳምንት እንማራለን እና ብዙውን ነገሮች አሉ ብዙውን ትእዛዞች አሉ ያው እግዚአብሔር አምላክ ከኛ ጋር አብሮ ይሁን ለመግቢያ ያህል በጸሎት እንጀምራለን እና ከምዕራፍ 21 ጀምሮ እስከ ምዕራፍ 24 ማለት ነው ኦሪት ክፍሉ የሚነበበው እና የመጀመሪያው የመነሻው በኤልያ ምሽፓቲ ማሸብታ ሲምሊፍ ነው የሚላል እነዚህን ህጎችን ትእዛዞችን ፍርዶችን እስራኤል ፊት አስቀምጥ የሚል ነው እና ይሄ መጀመሪያው ነው ከዛ በኋላ እናነባዋለን በመጀመሪያ ደረጃ ግን አሁንስ እንደሆነ በጸሎት እንጀምራለን ታሃረየት ሰንበት ቅድስት ሰንበት በሩክት ታሃረየት መረስየገኒ ሰንበት ማየዋ ሰንበት ዛለላ መረሰገኒ ቦሮክ አዶናይ ዘቀደሰ ለሰንበት ቦሮክ አዶናይ ዘባረከ ለሰንበት ቦሮክ አዶናይ አጽድቆታ ለሰንበት ቦሮክ አዶናይ እና ሰንበትን እግዚአብሔር አምላካችን የሰጠነ ስሙ የተመሰገነ የተባረከ ይሁንልን እግዚአብሔር አምላክ ከኛ ጋር አብሮ ይሁንልን አሁንስ እንደሆነ ወታደሮቻችን በዳር በደንበሩ ያሉትን ወደ ቤታቸው እግዚአብሔር አምላክ በቸር በሰላም ይመልሳቸው እግዚአብሔር አምላክ ተማርከውት ያሉትን ደግሞ በመርኮ እግዚአብሔር አምላክ ይመልሳቸው እንደዚህም ይኸው በይሰሞን አበራ መንግስቱ ወንድማችን ስንት አመት የሚሆን ከ11 አመት ማለት ነው ከአዛ ተማርኮ ሂዶ ይኸው በዚህ ሳምንት ይመለሳል ተብሏልና እግዚአብሔር አምላክ አሁንስ እንደሆነ እንኳን ለዚህ ያብቃነን ይሄን ለማየት እግዚአብሔር አምላክ የደሃውን እንባ ይሰማልና እግዚአብሔር አምላክ ይሄው እንደዚህ አድርጎ 11 አመት በዛ መቀመጥ ማለት ቀላል አይደለምና ደግሞ እሱንም እግዚአብሔር አምላክ በቸር በሰላም ወደ ቤቱ እግዚአብሔር አምላክ ይመልስልን እግዚአብሔር አምላክ ሌላዎችንም ያሉትን ተማርከው ያሉትን ደግሞ እግዚአብሔር አምላክ ይመልሳቸው ህዝቡን ይባርክልን ህዝቡን ይቀድስልን ሰንበትን እግዚአብሔር አምላክ ለሰጠና ስሙ የተመሰገነ የተባረከ ይሁንልን እና በእግዚአብሔር እርዳታ እንዳልነው የምናነበው ፓራሻት ምሽፓቲም ነው ወኤልያ ምሽፓቲም አሸር ታሲም ልፍነህ ኪ ትክነ ኤቨድ ኢቭሪ 6 שנים יעבוד ובשביעית יצא לחופש חינם እንደዚህ ይላል እነዚህ ናቸው ህጎችና ፍርዶች ከእስራኤል ፊት እንታስቀምጠው ባሪያ ብትገዛ 6 አመት ይስራ በሰባተኛው አመት ወደ አርነት ይውጣ ወደ ነጽነት ይውጣ ማለት ነው እና ይሄ አገልጋይ ማን ነው ኢቭሪ ነው ይሁዲ ነው እንዴት ይሁዲ አገልጋይ ሊሆን ይችላል እንዴት ለዚህ ደረጃ ደረሰ ምን ሰርቶ ነው ምን ሳደርጎ ነው አገልጋይ ሆኖ ባሪያ ሆኖ የሚሸጥ የሚል እንደሚሉት ሁለት ምክንያቶች አሉ ወይም ይሄ ሰው የደሃ ሆኖ ሚበላው ሚጠጣው አረባካችሁ ባሪያ ሆኜ ከሰው ላገልግል ጉልበት አለ በጉልበት የተጠቀሙና አዛው ምግቤን ልብላ ልጠጣ ብሎ ሊገዛ ይችላል ይሄ አንድ ነው
ሁለተኛው ደግሞ አንድ ሰው ከሰረቀ ያነ ሰው ከሰረቀ ከተያዘ በስርቆቱ ያንን ክፍል ሲባል ገንዘብ ከሌለው ወደ አገልጋይነት ፍርድ ቤት ይሸጡታል። ያንን ገንዘብ የወሰደውን መመለስ አለበት። ስለዚህ ከዛ ውስጥ ይገባል። ይኸውላችሁ የተቀደሰው ኦሪታችን እግዚአብሔር አምላካችን ሕጉንና ትእዛዙን ያስተምረናል። በአሁኑ ጊዜ እንበል እንደምናየው አንድ ሌባ ከተያዘ ያንን ሌባ ወስዶ ወዲያው ወደ እስር ቤት ያገቡታል። እዛ እስር ቤት ከማን ጋር አብሮ ይቀመጣል? ከሌቦች ጋር፣ ከሚገሉት ጋር፣ ብዙዎች መቼም ብዙውን ነገር የሚሰሩ የሚያደርጉት ከነሱ ጋር አብሮ ይቀመጣል። እንዴት ነው ለምን ከዚህ መጣህ ይሉታል። እንደዚህ ሰርቅ ተይዤ አንተ ሞኛ ስራረቆት አታውቅም እንደዚህ አድርጎ ነው የሚሰረቅ ብለው እንደ ሌላውን ክፋቱን ብዙ ነገሮች ከዛ ትንሽ ሌባ የገባው ትልቅ ሌባ ሆኖ ይወጣል። ሌላ ብዙውን ዘዴዎች ተምሮ መቼም እንግዲህ ከነሱ ጋር ከዋለ እነሱ ስልቱን ምነቱን ይነግሩታል እና ይሄ ሰው ሊቋቋም አይችልም፣ ሊያድግም አይችልም። ኦሪታችን ግን እግዚአብሔር አምላክ ከኦሪቱ ያስቀመጠው ምንድነው? ይሄ አገልጋይ አሁንስ እንደሆነ በስርቆት ቢያዝም ሂዶ በመጀመሪያ ለሀብታም ነው ሲሸጥ የነበር። ያን ሀብታም ደግሞ ኦሪቱ እንደሚለው ለሱ ሁሉ ጊዜ ማሰብ አለበት። እንዲያውም ሊቃውንቶች እንደሚሉት መጀመሪያ ለአገልጋዩ አንድ እንዲያውም ምንተራስበት ካለ በመጀመሪያ ለሱ መስጠት አለበት። የሁላ ክብር ሲቀበል የሁላ ነገር ሲያይ ያን ሰው እየተገነባ እንደዚህ አድርገው አከበሩኝ እንደዚህ አይነት ክብረት ከተቀበልኩ ለምን ሌባ ሆናለሁ ብሎ ሊታረም ይችላል። እንዲታረምና ጥሩ ነገር እንዲማር ነው እንግዲህ የሚሸጠው ለጻድቅ ነው። እንግዲህ ማወቅ ያለብንን ሁሉ ጊዜ ቢሆንም ከበጎ ሰዎች ጋር ከዋልነን ጥሩ ነገሮች ሁሉ ጊዜ ልንማር እንችላለን። ጥሩ ጎረቤት ሁሉ ጊዜም በጣም አስፈላጊ ነው። በጣም አስፈላጊ ነው። እንደሚሉት ሊቃውንቶች አሁንስ እንደሆነ ፐርኪያቦት ምን ይላሉ? አንድ ትልቅ ሊቃውንት ነበር፣ አቢ ዮሐናን ይባላል። 5 ተማሪዎች ነበሩት። እነዚህ 5 ተማሪዎችን ሂዱና እያንዳንዱ ጥሩ ነገር እስኪ ይሄን በደንብ አድርጎ ፈልጎ ምን እንደሚሻል በዚህ ዓለም ምን ጥሩ እንደሆነ ብሎ ይሄን ይላቸዋል። እና እያንዳንዱ አሁንስ እንደሆነ ወደ ውጭ ወጥተው እያንዳንዱ አየ እና ራቢ ኤልያዘር የሚባለው ምን ይላል? ዋናው ትልቁ ነገር ምንድነው? አይንቶባ። አይንቶባ ማለት ምንድነው? ጥሩ አይን ያለው ያነሰው ባለው ሁሉ ጊዜ ደስ የሚለው በሌላ የማይቀና የራሱን ያለውን በራሱ ሁሉ ጊዜ ይደሰታል፣ በራሱ ይደሰታል። እና ይሄ መጀመሪያ ነው። ራቢ ኤልያዘር የሚባል ጥሩ አይን አለ። ራቢ ዮሹዋ ኦሜር ሐበር ቶቭ። ራቢ ዮሹዋ ደግሞ ምን ይላል? ጥሩ ጓደኛ። ራቢ ዮሲ ኦሜር ሻኼን ቶቭ። ዋናው ትልቁ ነገር ምንድነው? ጥሩ ጎረቤት። ያነ ጥሩ ጓደኛ ያለው እንግዲህ አንዳንድ ነገር ሲሰራ ካየው ያነ ጥሩ ጓደኛ ይሄ እኮ አይደረግም ይሄ እኮ አይሰራም እያለ እየመከረ እያለ ከብዙ ነገሮች ያድነዋል። እና አቢ ዮሲ ኦሜር ሻኼን ቶቭ። ራቢ ዮሲ ምን ይላል? ጥሩ ጎረቤት። ለምን? ይሄ ጎረቤት በሌሊትም
በቀንም ሁሉ ጊዜ አብሮት የሚገኝ የሚል አሁንስ እንደሆነ ሩቅ ወንድም ቅርብ ጎረቤት ይሻላል ይላሉ። ለምንድነው? ያነስ ከሚደርስ ጎረቤት ነው ሁሉ ጊዜ የሚገኝ የሚል እና ጥሩ ጎረቤት ካለ ያነሰው ወደ ጥሩ ቦታ ሊሄድ ይችላል። አንዳንድ ነገር ካነሰውም ሄዶ እሱንም ሊለምነው ይችላል፣ ሊረዳው ይችላል፣ ሊመክረው ይችላል። ጥሩ ጎረቤት ካለ ሁሉ ጊዜ ወደ ጥሩ መንገድ ይሄዳል። ክፉ ጎረቤት ግን ካለ ያነሰው ገደል ሊገባ ይችላል። ራቢ ኤሊዔዘር የሚባለው ደግሞ ሌፍቶፍ ምን አለ? ጥሩ ልብ ያለው እና ምን አላቸው ሊቃውንታቸው ይሄን ፈልጉ ያላቸው እኔ የማየው ራቢ ኤሊዔዘር ያለው ጥሩ ልብ ያለው እሱ ነው ዋናው። እንግዲህ መነሻው ሰለሞን እንደሚለው ልብህን በደንብ አድርገህ ከሁሉም ነገር ሚኮል ቢሽማር ሽሞር ሊበካ ይላል። ልብህን ከሁሉም ነገር ጠብቀው ኪሚሜኖ ተወጻውት ከሱ ነው ሁሉም ነገር የሚሰራጭ የሚል እና ጥሩ ልብ ካለው ያነሰውም ጥሩ ማይን አለው፣ ጥሩ ጓደኛም ሊያገኝ ይችላል። ይሄ ሁላ ግን ያመጣ ነው ለምንድን ነው? ይሄ አገልጋይ በሌብነት ደግሞ የተሰረቀ እሱም ያስፈልገው ጥሩ ሰው፣ ጥሩ ልብ ያለው፣ ጥሩ ጎረቤት የሚመክረው። ያነሰው እንግዲህ የሚሸጡት ሊቃውንቶች ፍርድ ቤቱን እንበል፣ ፍርድ ቤቱ የተሾመው ፍርድ ቤት ለጻድቅ ለሆነው ለጥሩ ሰው ለሆነው ያንን ተግባሩን እንዲያሻሽለው ነው። እና ለሁላችንም ሁሉ ጊዜ የሚያስፈልገንን ምንድነው? እነዚህ ነገሮች ናቸው። አንድ ሰው ጥሩ ጎረቤት ካለው ይሄ ሁላ ግን ከምንድነው የሚመጣ? ከጥሩ ልብ ነው የሚመጣ። ጥሩ ልብ ካለው አንድ ሰው ለሌላው ጥሩ ነገር ቢደርስ ሁሉ ጊዜ ደስ ይለዋል። ልቡ ግን ከከፋ የዛን ጊዜ ሌላው ጥሩ ነገር ሲያገኝ ደስ አይለውም። እንደምናውቀው ትልቁ ካህን አሮን ኮሄን ወይም ትልቁ ካህን አሮን ካህኑ ትልቅ አሁንስ እንደሆነ ዋናው ካህን የነበር አሮን ነው፣ የመጀመሪያው ካህን እና አባታችን ሙሴ ባለፈው ያው 4-5 ሳምንት የሚሆን ተነቧል። ከዛ በመጽሐፍ መጀመሪያው ሰፈር ሽሞት ከኦሪት ዘጸአት መጀመሪያው አባታችን ሙሴ እግዚአብሔር አምላክ ሄደህ እስራኤልን አውጣቸው፣ ሄደህ እግዚአብሔር አምላክ ታይቶኛልና ጊዜያቸው ደርሷል፣ ከዚህ ጩኸታቸውን ሰምቻለሁ፣ እግዚአብሔር አምላክ ልመጥቼ ወርጄ ላውጣቸው ነው ብሎ ይሄን ተናገር ሲለው ሙሴ በመጀመሪያ አይሆንልኝም ኮልታፋ ነኝ እያለ ብዙ ምክንያት አበዛ። በመጨረሻ ግን ምን አለ? ወንድሜ ሳሌል እንግዲህ ወንድሜ ትልቅ ወንድሜ እያለ እሱ የእስራኤል መሪ የሆነው እሱ እያለ የሱን ስራ የሱን አሁንስ እንደሆነ የሱን ስራ እንዴት አደርገ ወስዳለሁ? እግዚአብሔር አምላኬ ይሄ ነገር እንዴት ሊሆን ይችላል ብሎ ሲጠይቅ አይዞህ ገና ሲያይህ በልቡ ደስ ይለዋል። ለምንድነው? ልቡ ንጹህ ነው። ልቡ ንጹህ ስለሆነ ቅናት የሚባል አይኖርም። ፈራአኻ በሰማኽ በልቡ ይላል። ገና ሲያይህ በልቡ ደስ ይለዋል። እና ሁሉ ጊዜ ቢሆንም ልባችን ጥሩ እንዲሆን ደግሞ ይሄ ከሳምንት ከሚነበበው ብዙ ነገሮች የሚናገረው አሁንስ እንደሆነ ጓደኞቻችን ጋር ባልንጀሮቻችን ጋር እንዴት አድርገን አሁንስ እንደሆነ መስማማት እንዳለብን የጓደኛችን አህያ ጫኑ ሲከብደው ምን መስራት እንዳለብን ያንን የማልወደውም ሰው ቢሆንም ያንን አህያ ተጭኖ ያንን ለማውረድ ሲከብደው እኔ ሄጄ ያንን ማድረግ አለብኝ። ይሄ ኦሪቱ የሚያስተምረንን ምንድነው? ዋናው ትልቁ ነገር ተግባሩ ነገር ከዚህ ዓለም ኦሪትን ባለፈው ሳምንት ተቀብለናል እና ኦሪትን የእስራኤል ሕዝብ ሲቀበል ያው ሁኔታ ሁሉ ወደ ሰማይ ሆነ።
እግዚአብሔር አምላክ ግን ምን አላቸው? ዋናው ትልቁ ትእዛዙ ግን ከጓደኛ ጋር ነው፣ ከባልንጀራ ጋር፣ ከሚስቶቻችን ጋር፣ ከልጆቻችን ጋር ጸባያችን እንዴት አድርጎ መሆን እንዳለበት አንድ ድሃ ካየንን ያንን መርዳት እንዳለብን እና ብዙ ነገሮች ናቸው። እነዚህንም እንማራቸዋለን እና የመጀመሪያው የምናየው የመነሻው ዋናው ነገር አሁንስ እንደሆነ ይሄን ሌባ የሆነውን እንዴት አድርገን ለሱ መርዳት እንዳለብን እርዳታ መስጠት እንዳለብን አይዞህ በምክር በጥሩ ጓደኛ በመሆን የሁላ ግን ያስፈልጋል ጥሩ ልብ ሰው ካለው ከዛ ሁሉም የሚሰራጭ ከዛ ነው። ጥሩ ልብ ደግሞ በሱቅ አይገዛም አይልም። እያንዳንዳችን ልባችን ወደ ጥሩ ዓላማ ስንመራው ይሄን ትተን ሁሉ ጊዜ ወደ ጽድቁ ወደ ጥሩ ነገር ስንረዳ ጽድቅ ስናደርግ ትእዛዙን ስንፈጽም አምላክ ያንን ስናደርግ ልባችን ጥሩ የሆነ ወደ አምላክ እየቀረበ ወደ እግዚአብሔር ወደ አምላክ ሕጉንና ትእዛዙን ለመጠበቅ ልባችን እየፈለገ ደስ እያለው ለምንድነው? ይሄን ስናስተምረው ነው። ስለዚህ እግዚአብሔር አምላክ ዋናው ትልቁ ነገር የሚያስተምረንን ይሄ ሌባም ቢሆንም ሌላም ቢሆንም ማቅረብ ማለት ነው። ማራቅ የለብንም። አንተ አባሪያ ነህ፣ ይሄን ትሰራለህ፣ ይሄን ታደርጋለህ ማለት አይደለም። ይሄ እንደዚህ ካልነው ያንን ሰው ወደ ሌላ መጥፎ ጎዳና እያገባ ነው እንሄዳለን። እኛ ግን ማቅረብ ያንን ሰው አይዞህ ማለት አንዳንድ ምክሮች መስጠት አንዳንድ ነገሮች ይሄን ካደረግነን እግዚአብሔር አምላክ ሁሉ ጊዜ ከኛ ጋር አብሮ ይሆናል ማለት ነው። ስለዚህ ያው እንዳልነው ይሄ ሌባ የሆነ አው ተሽጦ 6 ዓመት ሰርቶ ከ6 ዓመት በኋላ ሁኔታው ሁላ ተገነባ በኋላ ወደ ውጭም ቢወጣ ያነሰው ለህብረተሰቡ ጥሩ ይሆናል። ወደ ስርቆትም መልሶ አይገባም። ስነ ስርዓት ይማራል። አንዳንድ ነገሮች ትምህርት ተምሮ ይወጣልና ከዛ በኋላ ያው ጥሩ ነገሮች እንዲሰራ በማለት ነው። ግን ኦሪቱ ቀጠል ብሎ የሚለው ምንድነው? እንደምናየው ሸሻኒም ያቦዱ ባሽፊት ይጽላخف ሸኺና ይላል። 6 ዓመት ይስራ በሰባተኛው አርነት ይውጣ ይላል። ኢን በጋፖ ያቦ በጋፖ ይጽላል። ባዶውን ከመጣ ግን ያው ባዶውን አለ ምሽት አልባ አለ ንብረት አልባ ከመጣ ባዶውን ይወጣል። ባለ ትዳር ከሆነ ግን ባለ ምሽት ይዞ ከመጣ ቢያጻ ይሽቶይሞ ምሽቱን ይዞ ይውጣ ይላል። ከዚህ ደግሞ ሁለተኛ የሚያስረዱት ምንድነው? እንዳለው 6 ዓመት ይስራ ማለት ይሄ የዚህ ዓለም ሁኔታ ነው። 6 ዓመት 7 ዓመት 80 ዓመት 90 ዓመት በዚህ ዓለም እናገለግልበት ነው። በዚህ ዓለም የአምላክን ሕግና ትእዛዝ ምንጠብቀው ኤቨሪዴይ ማለት ምንድነው? እኛ ራሳችን ነን። እያንዳንዳችን ሰውነት አለን፣ ነፍስ አለን እና ስለዚህ ይሄ ሰውነት ያለነው ደግሞ አምላክን ማገልገል አለበት። በዚህ ዓለም የአምላክን መንገድ የአምላክን ሕግ ትእዛዝ ጠብቆ መሄድ አለበት። ስለዚህ 6 ዓመት 7 ዓመት የሚለው የዚህ ዓለም የኑሮአችን እንደ 70 እንደ 80 ዓመት እንደ 90 ዓመት ማለት ነው። ወባሽኢት ማለት ምንድነው? ያው ከዚህ ዓለም ስንወጣ ኢምበጋፖ ያቦ በጋፖ ባዶውን እንግዲህ ምንም በዚህ ዓለም ሳይሰራ ከቀረ ባዶውን ከመጣ ባዶውን ይወጣል። እንግዲህ እግዚአብሔር አምላክ ከዚህ ዓለም ዋናው ትልቁ ነገር የላከንን ምንድነው? ሕጉንና ትእዛዙን እንድንጠብቅ በማለት ነው እና ስለዚህ ሕጉንና ትእዛዙን በዚህ ዓለም ሸምተን ብለን ወደ እግዚአብሔር ወደ አምላክ መድረስ አለብን። ምን ይላሉ? 6 ቀን ሰው ከሰራ ካለ በሰባተኛው ቀን የሚበላው ይኖራል። ሻባት እንግዲህ ስራ አይሰራም፣ የተግባር ስራ ሁላ አይሰራባትም። ስለዚህ ምሽት አራህ በዕረብ ሻባት ይወኻል በሻባት አንድ ሰው 6ቱን ቀን ሰርቶ በስድስተኛው ቀን ጥሮ ብሎ ያነ ለሰባተኛው ምግብ ይሆነዋል። ለቅዳሜ የሚበላው የሚጠጣው ይኖረዋል። ግን
በእነዚህ 6 ቀኖች ካልሰራ ካላለ በሰባተኛው ቀን ምንም አይኖረውም። ይሄ ደግሞ ይሄ ምሳሌ ነው። ምሳሌው ማለት ምንድነው? ይሄ ዓለም እንደ ሳምንት እንደ 7 ዓመት እንደዛ ማለት ነው። ዓለማችን ያለንበት በዚህ ዓለም ባለንበት ዓለም አሁንስ እንደሆነ ወደ እግዚአብሔር ወደ አምላክ ተገዝተን በዚህ ዓለም ጥሩ ነገሮች ሰርተን ከሄድነው ከዛ ከሚመጣው ዓለም ስንደርስ በዛን ሰዓት የሰራነው ያደረግነው ያን አብሮነን ይወጣል፣ ከነፍሳችን ጋር አብሮ ይወጣል። በዛን ሰዓት ልንበላ ልንጠጣ ከሰማይ ልንደሰት እንችላለን። ባዶአችን ግን ምንም ነገር ሳንሰራ ወይም ኃጢአት ሰርተን ከወጣነ የዛን ጊዜ ብዙ ችግሮች አሉ። ይህ ዓለም የሚመስለው ምንድነው? የብስ ማለት ነው። የሚመጣው ዓለም ደግሞ መርከብ ማለት ነው። አሁን አንድ ሰው በዚህ ወደ መርከቡ ሊገባ ሲል 6 ወር 3 ወር መንገድ ሊሆን ይችላል። አሁን ብዙን ምግብ ከዚያ አምርቶ ብሎ ብዙን ምግቦችን ሰብስቦ ወደዛ ይሄዳል እና አሁን ከዛ እንግዲህ ከመርከቡ ከሆነ ያዘው ነው የሚበላ የሚል አሁን እንዴት አድርጎ ከየት ያገኛል? ምንም ነገር ሊያገኝ አይችልም። ይህ ዓለም ደግሞ እንደዚህ ማለት ነው። በዚህ ዓለም ባለንበት በ6 ዓመት በ7 ዓመት በ80 ዓመት በ90 ዓመት ማገልገል አለብን። ኋላ ምን ወጣበት ዘመን ይመጣል። በምን ወጣበት ዘመን ግን በዛን ሰዓት በዚህ ዓለም ጥሩ ነገሮች በጎ ስራዎች ካደረግን ካልነን እነዛ ያደረግናቸው አብረው ይከተላሉ። ግን ይሄን ነገር ካላደረግን ግን እዛን ጊዜ ብዙ ነገሮች አሉ እና ስለዚህ ይሄን ደግሞ የሚያሳየው ምንድነው እንዳልነው 6 ዓመት ይስራ ማለት በዚህ ዓለም ነው። በሰባተኛው ወደ ነጽነት የሚወጣው ወደ አርነት ያው ከሰማይ ከዛ ዓለም ሆፍሺ ይባላል። ምንም ነገር ማድረግ አይቻልም። በዚህ ዓለም ግን እያለን ብዙ ነገሮች ለማድረግ እንችላለን። አንድ ትልቅ ሊቃውንት ነበሩ። ይሄ ሊቃውንት አጋኦን ሚቢላ ይባላል። ይሄ ሰውዬ ምን በዚህ ዓለም የሚተኛው ትንሽ ነው የነበረው። 2 ሰዓት ነው በ24 ሰዓት የሚተኛ። 5 ሰዓት ተኩል ትምህርት ተምሮ ያው ግማሽ ሰዓት ነው የሚተኛ። 5 ሰዓት ተኩል ተምሮ ግማሽ ሰዓት ይተኛል። 5 ሰዓት ተኩል ተምሮ ግማሽ ሰዓት ይተኛል። 5 ሰዓት ተኩል ተምሮ ግማሽ ሰዓት ይተኛል። እንግዲህ ስንለው ግማሽ በ4 ስናባዛው ያው 2 ሰዓት ሆነ ማለት ነው። እና የሰውዬ ከክፍሉ ገብቶ መስኮቱን ይዘጋው ነበር፣ ፀሐይ ከውጭ እንዳይገባ። መብራት እያበራ በመብራት በኩራዝ ነው ሲማር ነበር። እንግዲህ ያነ ኩራዝ ያነ መብራት ብዙ ወጭ ነው። ለምን ሐሩኑን ቢከፍተው ምን አለ? እሱ ያለው ምንድነው? እንግዲህ ከዚህ ዓለም ምንም ነገር ከራሴ ተቀርጾ እንዲቀር አልፈልግም። እኔ የምፈልገው ኦሪቱን ቃላቱን የሚያየው ያነ ከራሴ ተቀርጾ እንዲቀር ነው። አሁን ይሄን ስፍሪያውን ካየሁ አሩኑን ካየሁ ደስ የሚሉ ነገሮች ካየሁ በዛን ሰዓት ይሄ ከራሴ ተቀርጾ ሊቀር ይችላል እና ስለዚህ እኔ የምፈልገው የኦሪት ቃላቶች ብቻ ከራሴ ተቀርጾና ይሄ ነው ዋናው አብሮ የሚሄድ እንጂ የዚህ ዓለም ኑሮ ከንቱ ዘከንቱ ነው አለ። እና ሁለተኛ ደግሞ ይህቱ 22 ዓመት ሳታየው ልታየው መጣች። እንግዲህ አልተገናኙም 22 ዓመት። አሁን ይሄው ከዛ በኋላ መጣች ተባለ። ሰላም ነሽ እንደምነሽ ብሎ ሰላም አለና ከዛ በኋላ ምን አላት? ካንቺ ጋር አሁን ለመነጋገር አልችልም፣ እንደምታየው ይሆንና ሪዜ ሁላ ሽበት ሸብቷል፣
ጊዜ እንግዲህ እየቀረበ ነው ወደ ሰማይ የሚሄድበት እና ጊዜ በዚህ ዓለም የለኝም በሚመጣው ዓለም ግን ከዛ እንገናኛለን ከዛ ሆፍሽ ስንሆን እንነጋገራለን አሁን ግን ከዚህ ጊዜ የለኝም ብሎ ወደ ትምህርቱ ተመለሰ ይሄ ምንድነው አሁንስ እንደሆነ ነገር ዓለሙን ስለገባቸው ነው የዚህ ዓለም ኑሮ ከንቱ እንደሆነ የዚህ ዓለም ያለንበት አላፊ እንደሆነ አባቶቻችን እንደሚሉት ሁሉ ጊዜ ለዓለም ሐላፊ ተቀናይነ ለሚያልፈው ዓለም ተገዝተናል አፍቀርነ ሞትነ ሞትን ወደናል ጸላነ ህይወትን ጠልተናል ለዓለም ሐላፊ ማለት ለሚያልፈው ዓለም ዛሬ ሁላችንን ተገዝተናል ከምግቡ ጋር ከሁሉም ጋር ከገንዘቡ ጋር ከሳቅ ጋር ከፈዘኛነት ጋር ከድራማ ጋር ከነዚህ ሁላ ነገሮች ሁላችንም ይሄን ነው የምንከታተል የምንል ግን ለነፍሳችን አናስብም ኋላ ይሄን ዓለም እኮ ስንለቀው ያንዳንዳችን ማየት ያለብንን አብሮነን የሚከተል በጎ ስራ የኦሪትን ትምህርት የተማርነውን የአምላክን ሕግ ትእዛዝ የፈጸምነውን ይሄ ነው ዋናው ገንዘብ ቀሪያችን የሚባል ሌላው ሁላ ዝም ብሎ ከንቱ ዘከንቱ ነው ሁሉም ከንቱ ዘከንቱ ነው እና ትንሽ ይሄን ለማስረዳት ደግሞ እንደዚህም ደግሞ ሶስተኛ ታሪክ ይሄ አጋውን ሚቪን ላይ የሚባለው አሁን ከመሞቱ በፊት ይሄን ጭጭቱን ይዞ ያንን አለቀሰ ምንድነው የምታለቅሰው ጠየቁት አንተ ኦሪቱን የተማርክ ጊዜውን ሁላ እንዲያው የተጠቀምክበት ያምላክን መንገድና ሕግ የጠበቅ ሰውዬ የሁላ አልቅሶ ምንድነው ብለው ጠየቁት ምን አላቸው ይሄን ጭጭታውታላችሁ ይሄ አሁን በሃብር ይገዛዋለሁ በዚህ ግን ተጎናጽፍ ይሄን ጭጭት ስቀመጥ ለብቻው ስቀመጥ በየሰከንዱ ያምላክን ትእዛዝ እንደተጠበቅኩ ከሰማይ ይጻፍልኛል የሚሄደው ዓለም ግን እንደዚህ አይነት ሕግና ትእዛዝ ልፈጽም አልችልም ከሞትኩ በኋላ እና ለዚህ ነው ማለክስ ይሄን ዓለም ስለምለክ ከዚህ ዓለም ስንት ነገሮች ማድረግ ይችል ነበር ስንት ሕግና ትእዛዞች ጊዜን ስንት ልጠቀምበት ይችል ነበርኩ ግን ጊዜ ስለደረሰ ይሄን ዓለም መልቀቅ ስላለብኝ እንደዚህ የሆነውን ዓለም መልቀቅ በጣም ያሳዘነኝ ነው ብሎ ይሄን አስተያየት ሰጠ እና ከዚህ የምናየው ምንድነው ዋናው እንግዲህ ዓላማችን ለዚህ ዓለም ብቻ አይደለም የምንኖረው ለመብላት ለመጠጣት ይሄ መቼም ጥሩ ነው ግን ዋናው ዓላማችን ያምህዚ ዓለም የመጣነው 70 ዓመት 80 ዓመት ያምላክን ሕግና ትእዛዝ ለመፈጸም ነው የመጣነው ይሄ ነው ዋናው እግዚአብሔር አምላክ ከኛ የሚፈልገው ከኛ እንግዲህ እግዚአብሔር አምላክ የሚጠብቀው ዝም ብሎ አይደለም 70 ዓመት በዚህ ዓለም እግዚአብሔር አምላክ ወደ ተቀደስ ወደዚህ ዓለም እግዚአብሔር አምላክ የላከነን ዓላማ አለው ማለት ነው እና ይሄን በደሞ እንድንረዳው ደግሞ አንድ የሆነ ትልቅ ሊቃውንትም ነው ከስፋራድ ነበር ይሄ ሰውዬ ራቢዶን አባርባኔል ይባላል እና ይሄ ሰውዬ ራቢዶን አባርባኔል የሚባለው ንጉሱ የስፋራድ ንጉስ ሚኒስትር ነበር እና በጣም ሲወደው ነበር ዕውቀትም ነበር ጥበብም ነበረው ህዝቡም በጣም ይወደዋል ህዝቡ ከሱ ጋር ለምን ተግባሩም ስርዓቱን እና ዋና የገንዘብ ኃላፊ ነበር ያው ሚኒስተር ነበር ስለዚህ ሚኒስተሮች ሁላ በጣም ቀኑበት ስለቀኑበት አንዳንድ ነገሮች በሱ ላይ መጠናሰስ ጀመሩ እና በቸማጠር እናደርገው አንዱ ያሉት ምንድነው ንጉሱ ይሄ ይሁዲ አሁንስ እንደሆነ
እውነቱን አይናገርም። እና ፈትነው ሀብት ያለህ ስንት ነው ብለህ ጠይቀውና እውነቱን ከመለሰልህ እውነተኛ ነው። ግን የእውነቱን አልተናገረ የሰውዬ ይሄን አንተን የሚክድና ካንተ ጋር አብሮ የማይሄድ ነው ብለው ሲሉት ፈተነው፣ ሞከረው፣ ጠየቀው። አሁን ሲጠይቀው ያለኝማ ንብረቴ ሁላ በአጠቃላይ 10 ሚሊዮን ነው አለው። አሁን ይሄን ሲለው በጣም ይሄ ንጉስ እንዴት ቤቱ ብቻ 10 ሚሊዮን ይሆናል? ሌላው ንብረቱ ይሄ ሲጨመር ወደ 50 ሚሊዮን ቢያንስ ንብረቱ የዚህ ሚኒስተር እንዴት 10 ሚሊዮን አለኝ ብሎ በጣም በዚህ ሐሳብና ጠየቀው። ይሁዲውን ለምንድን ነው የዋሸህብኝ? እንግዲህ ቤት ብቻ 10 ሚሊዮን ይሆናል፣ ሌላም ቤቶች አሉ፣ እንደዚህም አሉ፣ ንብረትህ ከዚህ የበለጠ ነው፣ ለምን 10 ሚሊዮን አለኝ? ንጉስ እኮ የጠየቀኝ የኔን ንብረት የራሴን ንብረት ነው የጠየቀኝ። ይሄ ሁላ ሌላ ነገሮችን በዚህ ዓለም ቢኖሩን ነገ ቃጠሎ ሊነሳ ይችላል፣ ይሄ ሁላ ንብረት ሊጠፋ ይችላል፣ ወይም ንጉሱ ይሄን ከኔ ለመውሰድ ይችላል። ይሄ የኔ ንብረት አይባልም። ዋናው ንብረቴ የጻፍኩት እስከዛሬ ጽድቅ ያደረኩት ለድሃዎች የሰጠው በጎ ስራ በገንዘቤ የለገስኩት ያደረኩት ይሄ ነው። ይሄን ማንም ከኔ ሊወስዱ አይችልም። ይሄ ከሰማይ አልፏል እና ይሄ ነው ዋናው ንብረቴ ብሎ ይሄን ተናገረ። እኛ ደግሞ ማወቅ ያለብንን ዋናው ንብረታችን በዚህ ዓለም ያለንን አይደለም። ይሄ አይደለም ዋናው ንብረታችን። ዋናው ንብረታችን ጽድቅ ያደረግነው፣ ሕጉን ትእዛዙን የጠበቅነው፣ በአምላክ መንገድ የሄድነውን እነዚህ ነገሮች ዋናውን ነገሮች ካደረግንን ካልነን እግዚአብሔር አምላክ ያሆነስ እንደሆነ በሚመጣው ዓለም በጎን ጥሩ ነገሮችን ይዘን እንመጣለን። ከዛ ደሞዛችን ሊበዛ ይችላል ማለት ነው። ስለዚህ ከዚህ ደግሞ የሚለው ምንድነው? 6 ዓመት ተግባሩን ሰርቶ በ7ኛው ዓመት እና ባዶውን ከመጣ ባዶውን ይወጣል። ግን ምሽት ካለው ያው ይሄ እንደ ኦሪት ማለት ነው። ኦሪትን ይዞ ከመጣ ግን የአምላክን መንገድ ጠብቆ ከሄደ ይሄ አብሮት ሊከተል ይችላል ማለት ነው። እና ቀጠል ብሎ ደግሞ ያው የሚለው ምንድነው? ይሄ አገልጋይ ምሽቴን ወድጃለሁ፣ ልጆችን ወድጃለሁ። እንግዲህ ጌታው ምሽት ሰጥቶ ከዛ ልጆች ተወለዱ። ምሽቱም ከዛ ከወለደችለት ልጆች ከወለደችለት ምን ይላል? እኔ እነዚህን ሁላ ከዚህ መኖር እፈልጋለሁ። በ7ኛው ውጣ ሲለው አልወጣም። አንተንም ወዳለሁ፣ ምሽቴንም የሰጠኝንም ወዳታለሁ፣ ልጆችም የተወለዱልኝ። እንግዲህ እነዚህ ሁላ እነሱ ጋር አብሬ መኖር እፈልጋለሁ፣ ወደ አርነት ለመውጣት አልፈልግም ይላል። በዛን ጊዜ ቪጊሾ አዶናብ ኤላ ኤሎሂም፣ ይሄ ገዢው ወይም አላፊው ወደ ደጃፉ ይወሰደው፣ ከዛ በወስፌ ጆሮውን ይብሳው ይላል፣ ለዘላለም ያገለግለው ይላል። ለምንድነው ጆሮው የሚበሳው? እቺ ጆሮ የምትበሳው ለምንድነው? ምን ሰርታ ነው? ምን አድርጋ ነው? ለምን ከሌላ ከእግሯ አይበሳም? ከሌላ አይበሳም? ለምን ጆሮ እቺ መጀመሪያ የምትበሳው ለምንድን ነው? እና እንደሚያስረዱት እቺ ጆሮ እግዚአብሔር አምላክ ባለፈው ሳምንት ኦሪት እንደታደርገን እንደተቀበልነው እቺ ኦሪት የሰማች አትስረቅ የሚለውን ትእዛዝ ሰምታለች።
ይሄ አንድ ነው። እና ይሄን እየሰማች ሂዳ የሰረቀች እቺ ጆሮ ትበሳ። ለምን አሁን ትበሳለች? ከመጀመሪያው ተለማይበሳ ወዲያው እንደተሰረቀው ማይበሳ ለምን? 7 ዓመት ተጠብቆ ጆሮ ይበሳል። እንግዲህ ሰው መቼም በእነዚህ ጊዜዎች ባለበት እየተጸጸተ ኃጢአት ሰርቼ ይሆናለሁ አምላኬ ይቅር በለኝ እያለ ወደ አምላኩ እየለመነ የሰራውት ስራ ጥሩ አይደለም እያለ ሊቆይ ይችላል። ያነሰው ወደ አምላክ ተመልሷል ማለት ነው። ስለዚህ ይሄን ሁላ ጊዜ የሚሰጠው ምንድነው? አስተያየቱ ምንድነው? የሰራውን ስራ ተገንዝቦታልን? አልተገነዘበውም? ቀደም ሲል ሲገባ በስርቆት የተያዘውን ያንን አርሞታል? አላረመውም? ይሄ ሰውዬ ወጣለው ካለ እንግዲህ ያው ይሄን ነገር አርሞታል ማለት ነው። ግን ከዚህ ቀራለው ተመችቶኛል ይሄን ማገልገል ፈልጋለሁ ካለ የቀድሞውን ያንን ስራውን አልተጸጸተበትም ማለት ነው። እና በዚህ ባለበት ደረጃ ለመቅረት እንደሚፈልግ ነው። ስለዚህ ምን ይላሉ ሊቃውንቶች? ኦዘን ሽሻማ እቺ ጆሮችን የሰማች ይሄን ነገር ስላልተከነቻው በመጨረሻ በ7 ዓመት ነገሩ እንግዲህ ይታወቃል። ወደ አምላክ ከተመለሰ ያው ይሄ ጆሮ አይበሳ ማለት ነው። ሁለተኛ ደግሞ እቺ ጆሮ የሰማችው ኪሊብነ እስራኤል አቫዳይሄም ይላል። የእስራኤል ሕዝብ የኔ ባሪያዎች ናቸው ብሎ አምላክ ይሄን ይናገራል። እቺ ጆሮ ግን ይሄን እየሰማች ሌላ አሁንስ እንደሆነ እግዚአብሔር አምላክ የኔ ባሪያዎች ናቸው እያለ ሌላ ጌታ ስለፈለገ ለዘላለም ከሱ አገለግላለሁ ስላለ እቺ ጆሮ መበሳት አለባት። እንዴት እግዚአብሔር አምላክ የሱ አገልጋዮች ነን ለሰው ሂደን ለምን እንገዛለን? ያንን ሰው አንተን ወድጃለሁ ለዘላለም ካንተ ጋር ኖራለሁ ካለ የአምላክ አገልጋይ መሆን አልፈልግም ማለቱ ነው። የሱ አገልጋይ ሆናለሁ ማለቱ ነው። ስለዚህ እቺ ጆሮ ደግሞ መበሳት አለባት። እቺ ጆሮ ትበሳለች። ለምን? ይሄን ህግና ትእዛዝ እግዚአብሔር አምላክ ከሲናይ ተራራ ወርዶ ህጉን ትእዛዙን የኔን ህግ የኔን ትእዛዝ ፈጽሙ እያለ ሌላ ጌታ ከፈለግነ ለሌላ አገልጋይ መሆን ከፈለግነ አሁንስ እንደሆነ እቺ ጆሮ መበሳት አለባት። እቺ ጆሮ ጎደሎ አለባት ማለት ነው። እና ይሄ ሰው ከሰውነቱ ጎደሎ ነገር መሆን አለበት። ይሄን የሚያስታውስና የሚል እግዚአብሔር አምላክ ንጹህ ነፍስ ሰጥቶ የተቀደሰውን ዓላማ በህጉ በትእዛዙ እንድንሄድ ብሎ ይሄን እግዚአብሔር አምላክ የለመነን እግዚአብሔር አምላክ ያለነን ረስተን ሌላ አሁንስ እንደሆነ ገዥ ስለፈለግነን በዚህ እቺ ጆሮ መበሳት አለባትና ይሄም ሰው ለዘላለም ይሄን ጌታውን ያገልግል ይላል። እና ከዚህ ቀጠል ብሎ ደግሞ የሚለው ምንድነው? አንድ እንዳልነው አላፊ የሆነ ወይም ሀብታም የሆነ ሴት አገልጋይ ይገዛል። ለልጁ ያቺ አውጥሩ ከሆነች ለልጁ እችን ሴት ልጅ እንዲዳራት ፈልጋለሁ ካለ እንደ ሴቶች ህግና ፍርድ እንዲሰጣት ይላል። የሴቶች ህግ ምንድነው? ሸራክ ሱታ ወኡናታ ነው ይላል። ሸራ ማለት ምንድነው? አንድ ሰው ሲዳር ከክቱቫው ወይም የሚጻፈው ይሄ ምንድነው? እኔ በእግዚአብሔር በአምላክ እርዳታ
በሚምራው በሲያታ ድሽማ እፍላኽ ወኪር ወእዞን ወፋርነስ ወኸልከል ወአሶባ ወኸሰይትኺ ኪልኾት ጎብሪን ይሁዳይን ተፓልኺን ሞኪሪን ወዛኒን ወፋርነስን ወኸልኪን የትነሾን በኩሽታ ምንድነው እኔ ገሌ ከገሌ ልጅ ጋር ከዚች ሴትዮ ጋር እዳራለሁ እኔም ቃል እገባለሁ እኔ በእግዚአብሔር በአምላክ እርዳታ እሰራለሁ ክብር ሰጣታለሁ አለፍሳታለሁ የሚያስፈልጋትም ሁላ እንዳይጎላት አደርጋለሁ ይሄ እንግዲህ ዋናው ከኦሪት የተጻፈ ነው እነዚህ ሶስት ነገሮች ናቸው አንድ ሰው ሲዳር እነዚህ ሶስት ነገሮች ካላደረገ ያችን አሁንስ እንደሆነ አስቸግሯታልና ያቺ ሴት ከሱ ጋር መኖር የለባትም ማለት ነው ለምንድነው እነዚህን ሶስት ነገሮች ማጓደል የለበትም ይሄን ካጓደለ የአምላክን ሕግና ትእዛዝ አለፈ ማለት ነው አንድ ምግብ ዋናው እንግዲህ ጥሩ ማብላት ማጠጣት ያለበት ሴት ልጅ ሁሉ ጊዜ ማጀቱም ዛሬ መቼም ነገሩን ተንሏል እንጂ ያው ከቤት የሚያስፈልገውን ልጆችን በማሳደግ በመከባከብ በማለት ዋናው እንግዲህ ባል ሂዶ ሰርቶ ደክሞ ወስቶ ያንን ወደ ቤቱ አምጥቶ እሷ ከዛ ከሞላ ካለ ሁሉ ጊዜ በየጊዜው በየሰዓቱ ያዘጋጀች ትሰጣለች እና ግን ሁሉ ጊዜ ምግብ ይሄ እንዲኖራት የምትበላው የምትጠጣው መኖር አለበት ከተዳረ ራሱንም አገልጋይ ሆነ ሁሉንም ሂዶ ማገልገል አለበት ከቤቱ ምግብ ለማምጣት እቺን የተዳራትን ማስራብ የለበትም ማስቸገር የለበትም እና መጀመሪያ ምንድነው ምግብ ነው ሁለተኛ ደግሞ ክሱታ ማለት ምንድነው ልብስ ጌጣጌጦች ሴት ልጅ እንግዲህ የሚያስፈልጋት እንይሻኤላ ለዮፍ ይላል ሴት ልጅ ሁሉ ጊዜ ቢሆንም እንግዲህ ዋናው ነገር መልኳ የሚያስፈልጋት ሁሉ ለመልኳ ከውጭ ስትወጣ ወይም ከቤት ስትሆን አሁንስ እንደሆነ ያንን ልብሷን ለብሳ ደስ ይላታል ደስቷ በምንድነው በልብስና በጌጣጌጦች ነው ወንድ ልጅ ደስ የሚለው በስጋና በወይን በቢራ ነው ይሄን አገኘ ይሄን ዋናው ትልቅ ደስ የሚለው ሴት ልጅ ግን የምትደሰተው ደግሞ በዚህ በልብስ ነው ስለዚህ እንዲያው ከዚህ በሶስት አመት ባሎች ከኦሪት የተጻፉ ፋሲካ አለ እንደዚህም የዳስ በዓል አለ የማይረር የሻቦት አለ በእነዚህ በሶስት አመት ባሎች መሳማርታ በኻጌ ይላል አንተም ተደሰት ምሽትህንም ልጆችህንም ሁሉንም ያለው ሁሉ እንዲደሰት እያንዳንዱ እንዲደሰት ደግሞ የሚያስፈልገውን ማሟላት አለብህ ስለዚህ በአመት ባሎች ለምሽቶቻችን የሚያስፈልገውን ነገር መግዛትና ማለት ልብስም ሆነ የተለያዩ ነገሮች ይሄ በጣም ተገቢ ነው አስፈላጊ ነገር ነው በአመት ባሎች በተለይ በሌላ ሁሉ አንበል በአመት ባሎች ግን ልብስ የሚያስፈልገውን ወይም ካላወቀሱ ወይም ከሷ ጋር አብሮ ሄዶ ወይም ይሄው ምልገዛው ጠፍቶኛል ግን ገንዘቡን እንኪ ራስሽ ግዢ ብሎ እንትን ካለ ይሄም ጥሩ ነው ካወቀም አፍታ አድርጎም ካመጣላትም ይሄም በጣም ደስ ይላል እና ዋናው ትልቁ ነገር ግን ልብስ የሚያስፈልጋትን ልብስ የሚያስፈልጋትን ጌጣጌጥ ያንን እንዳይጎላት ማሟላት የባልየው ግዳጅ ነው ሶስተኛው ደግሞ ያው በሱና በሷ ያለውን ነገር አሁንስ እንደሆነ እንዳያጓደል እንዳይል አንዳንድ ነገሮች አለ ሁላችንም እናውቃለን እና ስለዚህ እነዚህ ነገሮች በዚህ ማሰቃየት ማለት በእነዚህ ሶስት ነገሮች አንዳንድ ነገሮች ካሳነሰ በዚህ ካስጎደለ ካስቸገራት ይሄ ጥሩ አይደለም የአምላክን ሕግና የአምላክን ትእዛዝ አለፈ ማለት ነው ስለዚህ በኢምሸሎሽ ኤልሎ ያሰላ እነዚህን ሶስት ነገሮች ካላደረገ እቺ መውጣት አለባት
ለምንድነው እነዚህን አጓሏል እነዚህን አላሟላም በማለት ነው። እና ይሄ ዋናው የምናየው ምንድነው በዚህ ሳምንት ውስጥ የሚነበበው በናዳም ለኸበሮ ይባላል። ከጓደኞቻችን ጋር የምናደርገው እንግዲህ ሁላችንም ጽድቅ ለማድረግ አንዳንድ ጊዜ እንዲያውም ከቅርብ ከሆነው ከቤተሰባችን በጎ ለማድረግ አንዳንድ ጊዜ ሊከብደን ይችላል። ምን ይላሉ ይሄን ለማስረዳት አንድ ሰውዬ አንዲት ሰትጆ ትላልቅ የሆነ ክንዮት አድርጋ ገስታ አሁን ያነ ከብዷታል ያንን ይዛ ትላልቅ ሳኪት ይዛ ያንን ሲከብዳት ግበረት ይላል። ተኻኪ ቆይ እኔ መጥቼ ረዳሻለሁ ልረዳሽ ነኝ ብሎ አሁን ወደ እሷ ቀረብ ብሎ ሲያት ምሽቱን አትለካ አንቺ ነሽን በይ አንቺ ከሆንሽ ይሄን ወደ ቤትሽ ወሰጂው ኋላ እመጣለሁ አላት። ምንድነው አንዳንድ ጊዜ ሁላችን ብንሆን ለሌላ ስንባል እንሮጣለን እንላለን። ከቤታችን ግን ለልጆቻችን ለምሽቶቻችን እነሱን ለመርዳት እንደማለት እኛ ሳንረዳቸው እንቀራለን። ሁላችንም ነን። በዚህ ሁላችንም አሁንስ እንደሆነ መሻሻል አለብን። ዋናው ትልቁ ነገር ምንድነው ከቤትህ ያለው መጀመሪያ ምሽትህ መጀመሪያ ልጆችህ ዘዋላ እየተስፋፋ ይሄዳል። መጀመሪያ ግን የራስህን ቤት ነው እና ስለዚህ አንድ ሰው ደግሞ ከቤቱ ምንም ነገር እንዳይጎል እንዳይል እነዚህ ነገሮችን ለማሟላት ሁላችንም በእነዚህ ነገሮች መጠንከር አለብን። ይሄ ነው ኦሪቱ የሚለንን። ኦሪትን ብትቀበሉ እግዚአብሔር አምላክ ከሰማይ ወርዶ ከናንተ ጋር ቢነጋገር ቢል አይ እኛማ ቅዱስ ነን እንግዲህ ከዚህ ጀምረን ልብስ የሚያስፈልገንን የግብረ ስጋ ግንኙነት የሚያስፈልገንን ብሎ ማለት ከምሽቶቻችን ጋር ያንን እመንላለሁ ማለት አይደለም። ዋናው ትልቁ ነገር ምንድነው? ዋናው ትልቁ ነገር እግዚአብሔር አምላክ የሚያዘው ከቤተሰባችን ከአሁንስ እንደሆነ ከሰው ጋር እንዴት አድርገን እንደምንኖር ሰውን አለመጉዳት ለሰው ሁሉ ጊዜ በጎ ስራ ለመስራት መሞከር ማለት እግዚአብሔር አምላክ ያለው ህግ ምንድነው ትእዛዙ ያንን ይሄን ስንከታተል በዚህ ሳምንት ዋናው ትልቁ ትምህርት የምንማረው ምንድነው ከባልንጀሮቻችን ጋር ከሆኑት ከነሱ ጋር እንዴት አድርገን አሁንስ እንደሆነ መግባባት እንዳለብን በጥዑም ቃል በጥሩ ቃል በልሳን ቃል በስነ ስርዓት በጥሩ ሁኔታ እነዚህን ካደረግነን ይሄ ነው የአምላክ ህግና ትእዛዝ። ምን ይላል ከኦሪቱ ቅዱስን ቲዩኪ ከዶሻኒ ይላል ቅዱሱን የእግዚአብሔር አምላክ ቅዱስ ነው ይላል። ምንድነው እንደ እግዚአብሔር እንደ አምላክ እንዴት አድርገን ቅዱስ ለመሆን እንችላለን? እንዴት እንደ እግዚአብሔር እንደ አምላክ እሺ ኦኸላ ይላል እግዚአብሔር አምላክ ሳት የሚበላ ማለት ነው። እና ወደ አምላክ እንደ እግዚአብሔር እንደ አምላክ ለመሆን አንችልም። ምን ይላሉ? የአምላክን መንገድ ያስ ዋናው ትልቅ ጻድቅ መሆን ማለት ምንድነው? በእግዚአብሔር በአምላክ መንገድ ስንሄድ ነው። እግዚአብሔር አምላክ ስናይ ከኦሪት ዘፍጥረት የመጀመሪያው የሚለው ምንድነው? አዳም እና ሔዋን ዕፀ በለስን ያንን በሉ ተሳሳቱ። በዛን ሰዓት አፈሩ። እግዚአብሔር አምላክም ተነጋገራቸው። ያው ኃጢአት በሰሩት ባሉት ግን በመጨረሻ እግዚአብሔር አምላክ ልብስ ሰፋላቸው ይላል። ይሄ እግዚአብሔር አምላክ ጽድቅ ነው። ያንን ሁሉ ኃጢአት ሰርተው ያንን ሁሉ ክደውት እግዚአብሔር አምላክ የተራቀውን ራቁቱን የሆነውን እንደሚያለስ እኛ ደግሞ የተራቀውን ራቁቱን የሆነውን ደግሞ ሰው ማልበስ አለብን። እንደዚህም ስናይ በሶስተኛው ቀን እግዚአብሔር አምላክ አብርሃምን ሊጠይቀው ግርዛት ፈጽሞ አምላክ ሊጠይቀው መጣ ይላል። ግርዛቱን ፈጽመ በኋላ አምላክ የታመመውን እንደሚጠይቅ እኛ ደግሞ የታመመውን ሰው ሄደን መጠየቅ አለብን። ከዛ ደግሞ ቀጠል ብለን ስናይ ደግሞ አሁንስ እንደሆነ ኢስማኤል በጣም ጠምቶት ሀጋር አብርሃም ሳራ ባረራት ስላለችው
አምላክ ሳራ የምትልም ሁላ ስማ ብሎ ከዛ በጥማት ሊሞት ሲል በዛን ጊዜ እሷም ይሄ ልጅ ሲሞታ ልጅ ብላ በዛ ሂዳ ተሸሸገች። እያለቀሰች እያለ መልአኩ መጥቶ ይሆንና ውሃ አምላክ የላከልሽ ብሎ ያንን ውሃ አሳያት። ያንን አጠጣችው። እንደዚህም የእስራኤል ሕዝብ 40 ዓመት በገዳም በበረሃ ሲሄዱ እግዚአብሔር አምላክ ለተጠሙት እንዳበላ ለተራቡት ለእስራኤል ሕዝብ 40 ዓመት እንደመገባቸው እኛ ደግሞ ለሚራበው ለሚጠማው ደግሞ ያንን መስጠት አለብን እና ይሄ እግዚአብሔር አምላክ ስራ ምንድነው? እግዚአብሔር ሩህ እንደሆነ እኛም ሩህ መሆን፣ እግዚአብሔር አምላክ አሁንስ እንደሆነ ትዕግስት እንዳለው ደግሞ እኛም ትዕግስት መኖር አለብን። ዋናው ቅዱስ ማለት ከሰው ጋር አብሮ መኖር ነው። ለሰው በጎ መስራት እንደሚለው ከኦሪቱ ሎቲኮም ሎቲቶ ቂባት ያዝ ይላል። አሁን ይሄ ሰውዬ እንደዚህ አድርጎኛል ትላንትና አሁን ከኛ ህብረተሰብም ይሄ ብዙ ያለ ነገር ነው። ይሄ መታረም አለበት። አንዳንድ ጊዜ ወይም ብሆ ያንን ሲቦካ ሁሉ ጊዜ ሲከፋፈል ሲል አንዳንድ ሰዎች የማይሄዱ ሰዎች አሉ። አይወስዱም አይሉ እና አንዳንድ ጊዜ ወይም ሰርግ ወይም ችግር ሲያገኛቸው እነዚህን ሰዎች እሱ መች ከኛ መጥቷል ብለን ያንን ሰው ገለል አድርገን ለብቻው እናስቀረዋለን። ይሄ ሎቲኮም ሎቲቶር ይላል። ምንድነው? ቂማት ያዝ፣ እሱ እንዳደረገኝ እኔም ላደርገው። ይሄ የእስራኤል ልጅ የሆነውን ይሄን ነገር እንዳታደርግ ብሎ እግዚአብሔር አምላክ ይሄን ያዛል። እሱ መች ይመጣል በየቦታው እኔም አልሄድለትም፣ ይሄን ነገር አላደርግም። ይሄ ሁላ ነኪማ ማለት ቂም ያዝ ማለት የኦሪትን ሕግና ትእዛዝ ሳንፈጽም መቅረት ማለት ነው። ይሄ ነው ኦሪታችን። እግዚአብሔር አምላክ የሚያስተምረንን ልባችን ሁሉ ጊዜ ጥሩ እንዲሆን፣ ሁሉ ጊዜ በጎን መስራት፣ ጽድቅና ኩነኔ ቢኖርም ባይኖርም ክፋት ደግነት ሳይሻል አይቀርም። ሁሉ ጊዜ በጎ ነገር ማድረግ፣ ለልባችን ክፋት አለማስተማር። እሱ እኮ እንደዚህ ያደርጎኛል፣ እሱ እኮ እንደዚህ ሰርቶኛል፣ እንደዚህ ላደርገው፣ እንደዚህ ልስራው። ይሄ ሁላ ምንድነው? ጠማማ ልብ ነው የሚያመጣብን። ልባችን ክፉ ከሆነ ደግሞ ያው ሁሉ ጊዜ ህይወታችን እየከፋ ይሄዳል። በምንሰራው በምናደርገው እግዚአብሔር አምላክ ከኛ ጋር አብሮ አይሆንም። እኛ ግን ለማይገባው እንደዚህ ላደረገንን ካደረግነን እግዚአብሔር አምላክ ደግሞ ለኛም ጥሩ ነገር ሊሰጠንን ይችላል። ለኛም ባይገባንን አምላክ የሚያስፈልገውን ሊሰጠንን ይችላል። ይሄ ሁላ ከምን የመጣ ነው? ጥሩ ልብ መግዛት። ይሄ በየጊዜው በየሰዓቱ አንዳንድ ነገሮች ልባችን የሚለውን ልባችን ወደ ሌላ ወደ ክፋት ሲል እኛ ወደ ጥሩ መመለስ። ይሄማ እንደዚህ ሰርቶኛል ሲባል እኔ እሱና ለእግዚአብሔር ለአምላክ ብዬ አምላክ ወንድምን ባልንጀራ እንደራስህ ውደድ ብሏል። እኔ እንደዚህ እንዲያደርጉኝ እንደማልፈልግ እኔም እሱን አላደርግም ካልነን ይሄ የእግዚአብሔር አምላክ መንገድ ይሄ ነው ዋናው ሕጉና ትእዛዙ ነው። ከዚህ ሳምንት የምንማረው እነዚህ ነገሮች ናቸው። አንድ ሰው ወንድሙን ቢመታው ቢል ያንን ሰው ጉዳት ቢያደርስበት ይሄ ሰውዬ አሁንስ እንደሆነ ወደ ሐኪም ቤት ወስዶ የሚያስፈልገው ሁላ ነገሮች የጎዳውን ሁላ የማይሰራውን ሁላ ያንን ሁላ መክፈል አለበት። እንደዚህም እናትና አባትን አትሳደብ ይላል። መካለል አቢ ፈኢሞ ሞት ይሙት። እናትና አባቱን የሚሳደብ ይሙት። ለምንድን ነው? በጎ ላደረጉልህ በጎ ለሰሩልህ 9 ወር ተረግዘህ ያን ሁላ አሳልፈው ያን ሁላ ሰጥተው ከተሳደብክ ካልክ ይሄ የሚያሳየው ምንድነው? ልባችን እንዴት አድርጎ ቢከፋ ቢል ነው።
እና አንድ ሰው ከዚህ ደረጃ ከደረሰ ያለበት ደረጃ ከባድ ደረጃ ነው። እና ብዙ ነገሮች ናቸው። እንደዚህም የጓደኛህን አህያ ያን አህያ ብዙን ሽካም ተሸክሞ እያለ ብዙን ጫን እያለው ጠላትህን ቢሆን ይደህርዳው የጠላትህን ኪቲራ ኸመርሶን እኻት ወበስ ተኻት መሳው ይላል። የጓደኛህን አህያ እሱ ከወገቡ ላይ ተጭኖ ያንን ለማውረድ የሚያብረው ሲጭኑም ሲያወርዱም ሁለት ሰው ያስፈልጋል። እና ስለዚህ ይደህርዳው ይሄማ እንደዚህ ሰርቶኛል፣ ይሄማ እንደዚህ አድርጎኛል ሳትል የአምላክ ሕግና የአምላክ ትእዛዝ ይሄ ነው። እግዚአብሔር አምላካችን እያለ ቅዱስ ኦሪታችን ዋናው ትልቁ ነገር የምንማረው በዚህ ሳምንት ውስጥ ብዙ ነገሮች ናቸው። ግን ዋናው ትልቁ ነገር የምንማረው ከባልንጀሮቻችን ጋር እንዴት አድርገን መኖር እንዳለብን፣ ከሰው ጋር አብረን መኖር እንዳለብን፣ ስንኖር ደግሞ ቂም ሳንይዝ ጠላቴም ሆነም ወዳጅም ሆነም ለሁለቱም እርዳታ ካስፈልጋቸው ለሁለቱም እርዳታ አለብን። ይሄ ሰው ግን ጠላቴ ነው አረዳውም እንትን ማለት የሁላ በእግዚአብሔር በአምላክ ዘንድ በጣም 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 እነዚህ ነገሮች የተከለከሉ ናቸው። እና ቀጠል ብሎ ደግሞ ምን ይላል? መኻሸፋ ለተኸየ ይላል። እንደዚህ ጠንቋይ በአገርህ እንዳታኖር። አብዛኛውን በሴቶች ይሄ ነገር ስላለ መኻሸፋ ላለ መኻሸፋ ይሄ እንግዲህ በስሜት በተለያዩ ነገሮች ይሄን አብዛኛውን ሴቶች ከነሱ ይሄ ነገር ሊገኝ ይችላል። እና ከነዚህ ሁላ ነገሮች ሰው መራቅ አለበት። ምን ይላል? ታሚም ትየይ ማሸመሎከኻ እግዚአብሔር ከአምላክ ጋር ቅን ሁን፣ እግዚአብሔር ከአምላክ ጋር ቅን ሁን ይላል። ብዙን የሚመጣውን የሚለውን ምን ይሆናል? አንዳንዶች ምን ያጋጥመኛል፣ ምን ሰርተውብኛል፣ ምን ውለውብኛል እያሉ ወደ ገደል ወደ ከባድ ኃጢአት ነው የምንገባ የምንል እና ይህን ትንሽ ለማስረዳት ሰለሞን ትልቅ ንጉሥ ነበር እና ሰለሞን አንድ ጓደኛ ነበረው። ይሄ ጓደኛ ሰለሞን አንተ ብዙ ዕውቀት አለህ፣ የወፎችን ቋንቋ ታውቃለህ፣ ይሄን ሁላ የምታውቅ ነህ እና እንዲያው ምለምንህ የወፎችን ቋንቋ እስኪያስተምረኝ ብሎ አይ ይሄ ለአንተ አይደለም፣ ይሄ ነገር ዝም ብለህ ብትኖር ይሻላል፣ አይ እባክህ ሲለው ሲነዘንዘው አስተማረው። ግን አስጠንቅቄሃለሁ፣ ይሄ ነገር ለአንተ ጥሩ አይሆንም፣ አይ ይሄን ማወቅ አለብኝ ብሎ ሲል አሁን ይሄን ተማረ። በጣም ደስ አለው። ወደ ቤቱ ሄደ። ወፎችን ሲሰማ ሲነጋገሩ ሲሉ ሚስጥሩን ሁላ በጣም እንዲያው ደስ አለው። አንድ ጊዜ ሲነጋገሩ የዚህ ሰውዬ እኮ ጥምድ በሬዎች ሊሞቱበት ነው ተወስኗል። ኧረ ጉድ ያለ እንዲያው ይሄን ትምህርት መማር እንዲያው እንዴት ጥሩ ሆነልኝ፣ ይሄን እንዲያው ማወቄ ብሎ እንዲያው ደስ አለው። ይሄን ጥምድ በሬ ይሞታሉ የተባለውን ወስዶ ይሸጣቸዋል። ይኸው ይሄን አውቄ ይሄን እግዚአብሔር አምላክ ጥበብ ሰለሞን ነግሮኛል፣ በጣም እንዲያው ደስ የሚል ነው ብሎ እነዚህን ሸጣቸው። አሁን ከወር በኋላ የዚህ ሰውዬ ምሽት ልትሞት ነው። እንዴት ምን ላደርግ? ምሽቴ በሱቅ ትሸጣትል። እንዴት ነው ማደርግ? እንዴት ነው ምሰራ? እንዴት ያለችው ምሽቴ የምወዳትን ምሽቴ ምን ላደርግ? ምን ልስራ ብሎ ወደ ሰለሞን ሄደ። እሪ ያለ ምንድነው? አይ ከወፎችማ እንዲያው ምሽቴ ትሞታለች ሲል መጀመሪያ ሳምን ነበር ጥምድ በሮች ይሞታሉ ሲባሉ የዛን ጊዜ እነሱን ወስጄ ሸጥኳቸው
አይ ያለው እግዚአብሔር አምላክ የመጣውን ፍርድ በበሮችህ ሊያሳልፈው ብሎ ነበር። በእነዚህ ጥምድ በዚህ ከስረህ ምሽት እንዳትሞት ብሎ አምላክ ላንተ ብሎ በሬዎችህ ይሞቱ ብሎ ተወስኖ ነበር። አንተ ግን አዋቂ ነኝ እኔ ከአምላክ የበለጠ እንግዲህ አዋቂ ነኝ ስታልክ እንግዲህ የመጀመሪያ የተወሰነው ምሽት እንድትሞት ይደረሰ። አሁን ምንም ነገር ለማድረግ አልችልም አዘነ። ይሄም ያሳየው ምንድነው? አንድ ሰው ቅን ከሆነ እግዚአብሔር አምላክ ሁሉ ጊዜ አንዳንድ ነገሮችን ቢወሰኑ ቢሉ እነዛ ነገሮች በዛ ሰው ላይ እንዳይውሉ እግዚአብሔር አምላክ ያደርጋል። እነዚህ ነገሮች እንዳይደርሱበት እግዚአብሔር አምላክ ያደርጋል። እንደማንም ብሎ አንድ ሰው ግን ይሄን ማወቅ እፈልጋለሁ በእግዚአብሔር በአምላክ ስራ እገባለሁ ካለ እግዚአብሔር አምላክ ሌላ ነገሮች ይመጣበታል። ስለዚህ መካሸፍ ጠንቋይ ማለት ምንድነው? የእግዚአብሔርን የአምላክን ኃይል የሚያወርድ በእግዚአብሔር በአምላክ ሰው እንደመመካት በሰው ሂዶ ይመካል። የዛን ጊዜ እንደ ሌላ መልኮት እንዳመለከ ነው የሚቆጠር፣ ልጅነት የለውም። የአምላክ ኃይል ብቻ በዚህ ዓለም እንዳለ ይሄን ማወቅ አለብን። ሌላ ኃይል የለም። ለፈተና ብሎ ግን እነዚህን ጠንቋዮች አምላክ አምጥቷል። ስለዚህ እነዚህን ጠንቋዮች ሰው መሄድ የለበትም። በኦሪቱ ሕግ ቢሆን ሕይወትን መኖር አልነበረባቸው። ይሄ በደንብ አድርጎ የተቀደሰ ኦሪታችን የሚናገረው ነው። ስለዚህ ሰው ሁሉ ጊዜ በአምላክ መመካት አለበት። ማንም ሊያድነው አይችልም። ማንም ሊያድነው አይችልም። አንድ እግዚአብሔር አንድ አምላክ ነው የሚያድነው የሚል ግን ለፈተና ብለው እግዚአብሔር አምላክ እነሱንም እንደሚያውቁ ነገራቸው የሚሰሩት እንደሚሰሩ ይሄ ሁላ እግዚአብሔር አምላክ የሚያሳየው ለምንድነው? ለፈተና ብሎ ነው። እና እነዚህም ሁላ በአገራችን እንዳይኖሩ መሆን አለብን። ለነሱም ወደ እነሱንም ሄደን መከታተል የለብንም። ማለት ምንድነው? ወደ እነሱ ሄዶ ሰው ይሄን አድርጉልኝ፣ ይሄን ስሩልኝ፣ ይሄን ጉድሉልኝ፣ ይሄን ሁላ ነገር የውሸት ስራ ነው። የእውነት ስራ የለውም። እና ከአምላክ ጋር በቅን ልባችን አብረን የአምላክን ሕግና ትእዛዝ መጠበቅ አለብን። እግዚአብሔር አምላክ ከብዙ ነገሮች ከነዚህ ሁላ ካልሄድን አምላክ ያድነናል። የተወሰነውን የተመከረውን አምላክ ይፈቷል። በእኔ እኮ ተመክቶ ነው አለ፣ ወደ ሌላ አልሄደም። እግዚአብሔር አምላክ ይሄን ሲያይ ወደ ሌላ ካልሄደማ በእኔ ካመነ በእኔ አሁንስ እንደሆነ ተወከለ እኔ እግዚአብሔር አምላክ አድነዋለሁ፣ እኔ እግዚአብሔር አምላክ ጥሩ ነገር ሰጠዋለሁ ብሎ እግዚአብሔር አምላክ ምንም ነገር አይነካውም። ሁሉ ጊዜ ህይወቱ ሁላም ያማረ ይሆናል። አንድ ሰውም የፈለገውን ነገር ቢያደርግ የፈለገውን ነገር መጥቶ ደግም ያለው ብሎ ቢደግም ቢል የሁላ አይሰራም። ለምንድነው? ያነሰው ከአምላኩ ጋር አብሮ ስለሚሄድ ነው። ግን ከእግዚአብሔር ከአምላክ ጋር ካልሄደ ወደዚህም ካለ ግን የዛን ጊዜ ብዙም ጉዳት ያገኘዋል፣ ብዙን ችግሮች ያገኙታል። እና ወደ እነዚህ ሁላ ቦታዎች መሄድ የለብንም ማለት ነው። እና ደግሞ ምን ይላል ኦሪቱ? ኮል አልማና ወየቶም ሎታኑን ይላል። አልማና እንግዲህ ባሏ የሞተባት ለብቸኛ የሆነች እሷ ሁሉ ጊዜ ይቆረቆራታል። አንዳንድ ነገር ሲሆን ባል እኮ ስለሌለኝ ነው እንደዚህ የሚሆን፣ የሁላ ችግር የሚመጣብኝ ባል ስለሌለብኝ ነው እንደዚህ ያደርገው እኔን ሁሉ ጊዜ ዝቅ የሚያደርጉኝ ሁሉ ጊዜ የሚጨክኑብኝ ብላ ስሜቷ ሁሉ ጊዜ ወደ ሌላ ይሆናል። እና ስለዚህ እንደዚህም ደግሞ አባትና እናት የሌለው ልጅ ያነ ልጅ
የሚደግፈው የለም እና ሁሉ ጊዜ የሆነ ነገር ሲያደርጉት ወደ አምላኩ ይላል፣ ወደ አምላኩ ይጮሃሉ እነዚህ እና እነሱ ወደ እኔ ቤት ሲጮሁ እኔ ሰምቼ እናንተን ችግር እንዳይመጣባችሁ እነሱን አታሰቃዩ። ደካማ የሚሆነው የማይሆንለትን በአገራችን ሁላችሁ እንደምታውቁት በመጀመሪያ ትላልቆች አሁን የሆነ ነገር ፍሪዳ ምናምን ከተደረገ አንዳንድ ትላልቅ ሰዎች በመጀመሪያ ባለሌላቸው ለነሱ እንስጥ ተብሎ መጀመሪያ ይሰጣል ይላል። አቅም ለሌላቸው ተብሎ እንደዚህ አይነት ጽድቅ ይደረጋል ይላል እና እነሱን ማሰቃየት ማለት እነሱ ጮሁ ወደ እግዚአብሔር ወደ አምላክ ብዙ ነገሮች በእኛ ላይ ሊመጡብን ይችላሉ። ስለዚህ እነዚህን ደግሞ ሰዎች በተለይ እንዳልነው እናትና አባት ለሌለው እንደዚህም ባለሌላት እነዚህ ሰዎች ምስኪኖች ናቸው። እነዚህ ሰዎች ሁሉ ጊዜ ስሜታቸው የሚያድርባቸው ስሜት እንደዚህ ስለሆንኩ ነው እንደዚህ አድርጉ የሚሰሩኝ እንደዚህ የሚያደርጉኝ እያሉ በራሳቸው ብዙን አስተያየትና ብዙን ሐሳብ ሰሚያገቡ እነሱ ወደ አምላክ ከጮሁ እግዚአብሔር አምላክ ጮኸታቸውን ወዲያው እሰማለሁ። እኔ እግዚአብሔር አምላክ ሩህሩህ ነኝ፣ እኔ እግዚአብሔር አምላክ መሐሪ ነኝ እያለ እግዚአብሔር አምላክ ይሄን ይናገራል። ለምንድን ነው? የዛን ጊዜ የእነሱን ጩኸት ሰምቼ እናንተንም እገላችኋለሁ፣ የእናንተ ምሽቶች እንደዚህም አለባል አልባ ይቀራሉ፣ እንደዚህም ልጆቻቸውም ደግሞ አባት የሌላቸው ይሆናሉ። ይህ ዓለም ጋልጋል ነው፣ ይሽከረከራል። በጎ ስራ ስንሰራ እነ በጎ ስራ ዞሮ ይመጣል። ክፉ ስራ ከሰራነን ደግሞ ሰውን ካሰቃየነን ካስቸገርነን ካልነን ደግሞ ያን ደግሞ ዞሮ ወደኛ ሊመጣ ይችላል። ስለዚህ ወደ አምላካችን ሁሉ ጊዜ መጸለይ፣ በጎውን ስራ መስራት፣ የአምላክን መንገድ መከታተል ማለት እንደዚህም ገንዘብም ለደሃም ብታበድረው ብትለው ያንን ሰው አትጨቁነው፣ ሁሉ ጊዜ አጨቀጭቀው፣ አንዳንድ ጊዜ ሊያጣ ይችላል እና እነዚህ ሁላ ነገሮች አርቀን ማየት አለብን፣ አርቀን ማሰብ አለብን። እነዚህ ድሃዎች እነዚህ ችግረኛዎች የሆኑ ሳይፈልጉ አይደለም ተቸግረው ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ ትዕግስት ያስፈልጋል። ያንንም የወሰዱትን መመለስ ቢኖራቸው ትንሽ ደግሞ ትዕግስት። እነዚህ ነገሮች ካሉነን የአምላክን መንገድ ይዘን ሄድናን። ቅድም እንዳልነው ዋናው ምንድነው? ቅድም እንዳልነው ልባችን ነው። እግዚአብሔር አምላክ እነዚህ ነገሮች በጥሩ ሁኔታ ሰው ምን ይሆናል ይሄን ብናገር ያነ ሰው የሰማው ምን ያስባል ብለን የሌላውን ደግሞ አስተያየት ማየት አለብን። ይሄን ባደርግ ይሄ ሊጎዳ ይችላል፣ ይሄን ብሰራ ይሄን ሊጎዳ ይችላል እያልን በጣም ማሰብ አለብን። ትንሽ ይሄን ለመረዳት ለማለት አንድ ትልቅ ሊቃውንት ነበር። ያነ ሊቃውንት ያው ሞተ። አሁን ምን ይሆናል? አስተራይ ደረሰ። አስተራይ ሲሆን በዛን ሰዓት ያን እንግዲህ ሊቃውንታቸው ራባቸው የነበረ ሞቷል። አሁን ማነው በድራሻ የሚደረግ አለ። ይሄ ድራሻ እንግዲህ ከዮም ኪፑሪም በፊት በጣም ሊቃውንት የሆነ ቀኑ የተቀደሰ ቀን ነው፣ በዛሬ ቀን ወደ አምላክ መመለስ አለባቸው ብሎ የሰውን ልብ በደንብ አድርጎ የሚነካና የሚቀሰቅስ ወደ አምላክ ሁሉ እንዲመለስ አሁን ሲፈለግ አንድ ሌላ ሊቃውንት ጸሎት ቤቱ ለካ መጥቷል። በጣም ደስ አላቸው፣ ህዝቡ ሁላ ደስ አላቸው። እየፈለግነን አንተማ ከመጣህልን አንተ እንግዲህ በየዓመቱ ራባችን ነበር ሞቷል። እንግዲህ አንተ አሁን ይሄን ድራሻ የሚደረገውን የኦሪትን ቃላት አንተ እንድትል ይሉታል። አሁን ምን አላቸው? ቆዩ 20 ደቂቃ ቆዩና ልሰብበት አለ።
አሁን እሺ ብለው እንግዲህ ምን ችግር አለ የሚያዘጋጀው ነገር እንደው ሊኖር ይችላል ብለው እሺ ብለው 2 ደቂቃ ከመድረሱ በፊት ያን ድራሻው የሚያደርገው ያን ኃላፊው ደግሞ የጸሎት ቤቱ መጥቶ ራቡ እንዲያው ባክህ አሁን 2 ደቂቃ ቀርቷል አሁን አንተ ልትዘልቅ ነው የንግግር ልታደርግ ነው እሺ አስብበታለሁ ብሎ ገና ደግሞ ቆየ አሁን ሰዓቱ ደረሰ ራቡን ባክህን ዝለቅ ሲሉት ዘለቀና ምን አላቸው አሁን የጸሎት ሰዓት ደርሷል ጸሎት እናድርግ ሰው ሁሉ እንዲያው ደነገጠ ምንድነው በየዓመቱ የኦሪት ቃላት ነው ህዝቡን ለማጽደቅ ነው ለጥሩ ነገር ነው ለምን የኦሪትን ቃላት አይናገርም ብለው ግን ትልቅ ራብ ስለሆነ እችም አልተናገሩም አላሉ ጸሎቱ ተደረገ ኋላ መጥተው ጠየቁት ምንድነው የሆነ ምን በእኛ አገኘህ ምን የሆነ ነገር ያጠፋነው ነገር እንደዚህ አይነት ጭከና እኛ ጽድቅ የኦሪትን ቃላት ልንሰማ ብለን መጥተን ልባችን እንዲነጻ ብለን ይሄን ሰምተን ወደ አምላክ እንድንቀርብ ነው አሁን ምን አላቸው ስሙ አላቸው እውነታችን ነው ግን እኔ 20 ደቂቃ ስጦኛልኩ ሰው ልክ የነበርኩ የራቡ የሞተው የናንተ ራብ የነበረው የሞተው ምሽት ከላይ ያለችን ሴቶች የሚቀመጡበት ይሄን መርምሬ አለች ተባለ አሁን እኔን ዘልቄ ብናገር በዛን ሰዓት የኔን ንግግር ብትሰማ ስትል የኔ ባል ይሄው እንዴት አደርገው ወዲያው ረሱት ይሄን ሁላ ተደክሞ ይሄን ሁላ ሰርቶ አሁን ሌላ ራብ አምጥተው ይሄ ነገር እና የሷን ስሜት እንዳልነካ ብዬ የመረመርኩ እሷ እንግዲህ ባል የላትም እቺ ምስኪና በዚህ ቀን በተቀደሰው ቀን ብታዝን ብትል ይሄ የአምላክን ሕግና ትእዛዝ ስለማልፍ ነው ስለዚህ ብዬ ነው ይሄን ያደረኩት ብለው እነሱም ገረማቸው ትልቅ ትምህርት ተማሩና እግዚአብሔር አምላክ ልቦናውን ይስጠን በሕጉ በስነ ስርዓት ምን ያለውን ልብ እግዚአብሔር አምላክ ይስጠን ሰላም ለማህበረ ቤተ እስራኤል